ጅማ ፕሮግራም አለ ሲሉኝ ጅማን ስለምወድ መጣሁ። ዛሬ የተሰበሰባችሁበት ምክንያት ዳሩል አርቀም የሚባለውን መድረሳ በተመለከተ ነው። እስላማዊ የሆነ መድረሳ በአሁኑ መንግስታችን ጊዜ እንጂ ከአሁን በፊት እንደ ልባችን የምንሰባሰብበት ልጆቻችንን የምናስተምርበት የለንም ነበር። የጅማ እስልምና ጉዳዮች ምክር ቤት ይሄ መድረሳ በዚህ መልኩ እንዲሆን ትልቅ አስተዋጽኦ ማድረጉን አውቃለሁ። ልጆቹም እንዲማሩ ብሎ ነው፣ መድረሳውም እንዲበረታ ብሎ ነው፣ ህፃናቶቹ ከቁርአን ጋር እንዲገናኙ የአላህ ዲን እንዲስፋፋ ብሎ ነው። ይህንን ተግባር ልታዩለት ልታደንቁለት ይገባል። በዚህ አገርም ጅማ ከተማም ከጅማ ውጭም ያላችሁ በአረብም አገር በኢሮፕም ያላችሁ አሜሪካ ውስጥም ያላችሁ በደቡብ አፍሪካም ያላችሁ ማንኛውም ሙስሊም ማህበረሰብ ጅማ ከተማ ውስጥ ሊሰራ የታሰበውን የዳሩል አርቀም መድረሳ እንድታግዟቸው እንድትተባበሯቸው በአክብሮት ጠይቃለሁ። አላህ ሱብሓነሁ ወተዓላ ይወፍቃችሁ። እኔም ተገኝቼ የልጆቹን ብዛት አይቻለሁ። ወደ 300 አካባቢ የሚጠጉ ተማሪዎች አሉበት። አሁን የወንድ ቁርአን የሐፈዙ በርካታ ልጆች እየታዩኝ ነው። ከ40-30 አካባቢ ይጠጋሉ ብዬ ገምታለሁ። የሴቶቹም ልክ እንደዛው። ኢንሻአላህ ይሄ መድረሳ ሰደቀተን ጃሪያ ነው፣ ወቅፍ ነው። ለእስልምና ጉዳዮች ምክር ቤት የሚተላለፍ ወቅፍ ነው። የግለሰብ መሬት አይደለም። ይሄ መሬት የሙስሊሞቹ ነው። ይሄ መሬት የአላህ መሬት ነው። ከዛም በኋላ የሙስሊሞቹ ነው። ሙስሊሞቹን በበላይነት የሚቆጣጠረው እስልምና ጉዳዮች ነው። እናንተ እዚህ ተሰብስባችሁ ሳያችሁ ሴቱም ወንዱም ትንሹም ትልቁም በጣም ደስ ብሎኛል። قناة البركة تقدم. ما هي البركة؟ البركة هي جند خفي من جنود الله يرسلها لمن يشاء من عباده، فإذا حلت في المال أكثرت، وفي الولد أصلحت، وفي الجسم قوت، وفي الوقت عمرت، وفي القلب أسعدت. اللهم ارزقنا وإياكم البركة في كل شيء. فضيلة الشيخ حامد موسى الدوكرة الأفني إسانس السنوب بسني كسمة كنا كبجماعة أدى إرجاسني كبانو ودبرسو إن شاء الله جرسان الترسن دبرسا فليتفضل مشكورا ومأجورا. تكبير الله. بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا وحبيبنا وقدوتنا محمد صلوات ربي وسلامه عليه وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. በቅድሚያ አላህ ጀለ ጀላሉ እዚህ ቦታ ከእናንተ ጋር እንድሰበሰብ የዛሬዋን ዕለት ከእናንተ ጋር እንዳመሽ አላህ ስለወፈቀኝ አልሐምዱሊላህ ረቢል ዓለሚን እላለሁ። ጅማ ፕሮግራም አለ ሲሉኝ ጅማን ስለምወድ መጣሁ እንጂ በጣም ደክሞኝ ነበር። ትላንትና ከኢትዮጵያ ውጭ ነበርኩኝ። ትላንት መጣሁ። ቤት ገብቼ ነው ቀጥታ ወደዚህ መጣሁት። እናንተ እዚህ ተሰብስባችሁ ሳያችሁ ሴቱም ወንዱም ትንሹም ትልቁም በጣም ደስ ብሎኛል። ኢንሻአላህ ድካሙም ይለቃል። ዛሬ የተሰበሰባችሁበት ምክንያት ዳሩል አርቀም የሚባለውን መድረሳ በተመለከተ ነው። መድረሳ እስላማዊ የሆነ መድረሳ በአሁኑ መንግስታችን ጊዜ እንጂ ከአሁን በፊት እንደ ልባችን የምንሰባሰብበት ልጆቻችንን የምናስተምርበት የለንም ነበር። አሁን ግን የነጻነት አየር እየተነፈስ የነጻነትን ውሃ እየጠጣን የነጻነትን
አየር እያሸተትን እየተነፈስን እንገኛለን። ይሄውም ዳሩል አርቀም የተባለው መድረሳ መንግስት ሙስሊሞቹ ልጆቻቸውን ማስተማር ሲፈልጉ ቁርአን እንዳይቸግራቸው በማለት አስቦ ያደረገው ነውና ይህንን የነጻነት ተጨባጭ ላመጣልን አላህ ከዛም ቀጥሎ ሰበብ ለሆኑት የአካባቢያችን መንግስት ላቅ ያለ ምስጋናችንን እናቀርባለን። ጀዛሁሙላሁ ተዓላ ኸይረን። አላህ ሱብሓነሁ ወተዓላ ይጨምርላቸው። ዳሩል አርቀም የሚለው ስሙ የነቢዩ ዓለይሂ ሰላቱ ወሰላም የዳዕዋ ትምህርት መስጫ የመጀመሪያው ማዕከል ነው። የመጀመሪያው ማዕከል ዳሩል አርቀም እብኑ አቢል አርቀም ይባላል። ይህ ትምህርት ቤት ነቢያችን ዓለይሂ ሰላቱ ወሰላም ሱሐቦቻቸውን የሚያስተምሩበት ግን እንደኛ በነፃነት እንደዚህ ተሰብስበው ሳይሆን በድብቅ በሌሊት ሱሐቦቻቸውን የሚያስተምሩበት ትምህርት ቤት ነበረ። ዳሩል አርቀም ለምን እንዳሉት አላቅም። ዛሬ የነፃነት ወቅት ነው። የድብብቆሽ ወቅት የለም። የሰላም ወቅት ነው። ምንም አይነት ችግር የለም። ሂዶ መድረሳውንም አላህ ከፍ ያድርገው፣ እናንተንም ከፍ አላህ ያድርጋችሁ፣ ሀገራችንንም ሰላም አላህ ያድርጋው። እኛም ኢንሻአላህ በርትተን ጠንክረን ወደ መድረሳው እድገት መሄድ ይኖርብናል። መቼም ይሄ ከአንድ ሺህ በላይ ይመስለኛል ካሬ ሜትሩ ስፋቱ። ዛሬ መንግስት ቦታ በተወደደበት ወቅት ለቁርአን ቤት ሲሰጥ እንድናለማው መድረሳ እንድንገነባበት የሴቱን፣ የወንዱ፣ የህፃናቱ፣ የትልልቆቹ ቁርአን የሚቀሩበት መድረሳ እንድንገነባበት አስቦ ነውና የሚቀጥለው ዓመት ላይ መድረሳ ከዳር እስከ ዳር ተሰርቶበት ልጆቻችንም ተመችቷቸው የትምህርት መሳሪያዎች በሙሉ ገብተው ኢንሻአላህ እናገኘዋለን ብለን ተስፋ እናደርጋለን። ሴቱም ወንዱም ትልቁም ትንሹም ለዚህ ተግባር ወጪ ማውጣት አለበት፣ መልፋት አለባችሁ። አላህ ሱብሓነሁ ወተዓላ ያግዘን፣ አላህ ያግዛችሁ። እኔ የመጣሁት ከአዲስ አበባ ነው። የጅማ እስልምና ጉዳዮች ከፍተኛ ምክር ቤት ጠርቶኛል ብዬ ነው የመጣሁት። እነሱን አክብሬ ነው የመጣሁት። ኢንሻአላህ እስልምና ጉዳዮችም እናንተ ህዝቡ ከጎናቸው እንድትቆሙ አብራችኋቸው እንድትሰሩ እንድታግዟቸው ነው የሚጠበቀው። እኛ ራሳችን እርስ በርሳችን ካልተከባበርን፣ የራሳችንን ትልልቅ ሰዎች ካላከበርን አላህ ሱብሓነሁ ወተዓላ የሚያከብረን ያሳጣናል። የራሳችንን ትልልቅ ሰው ካከበርን ግን አላህም ያከብረናል፣ የሚያከብረንም አካል ይልክልናል። የኢትዮጵያ የጅማ እስልምና ጉዳዮች ምክር ቤት ይሄ መድረሳ በዚህ መልኩ እንዲሆን ትልቅ አስተዋጽኦ ማድረጉን አውቃለሁ። ልጆቹም እንዲማሩ ብሎ ነው፣ መድረሳውም እንዲበረታ ብሎ ነው፣ ህፃናቶቹ ከቁርአን ጋር እንዲገናኙ የአላህ ዲን እንዲስፋፋ ብሎ ነው። ይህንን ተግባር ልታዩለት ልታደንቁለት ይገባል። በዚህ አገርም ጅማ ከተማም ከጅማ ውጭም ያላችሁ በአረብም አገር በኢሮፕም ያላችሁ አሜሪካ ውስጥም ያላችሁ በደቡብ አፍሪካም ያላችሁ ማንኛውም ሙስሊም ማህበረሰብ ጅማ ከተማ ውስጥ ሊሰራ የታሰበውን የዳሩል አርቀም መድረሳ እንድታግዟቸው እንድትተባበሯቸው በአክብሮት ጠይቃለሁ። አላህ ሱብሓነሁ ወተዓላ ይወፍቃችሁ። እኔም ተገኝቼ የልጆቹን ብዛት አይቻለሁ። ወደ 300 አካባቢ የሚጠጉ ተማሪዎች አሉበት። አሁን የወንድ ቁርአን የሐፈዙ በርካታ ልጆች እየታዩ ነው። ከ40-30 አካባቢ ይጠጋሉ ብዬ ገምታለሁ። የሴቶቹም ልክ እንደዛው። ኢንሻአላህ ይህ መድረሳ ሰደቀተን ጃሪያ ነው፣ ወቅፍ ነው። ለእስልምና ጉዳዮች ምክር ቤት የሚተላለፍ ወቅፍ ነው። የግለሰብ መሬት አይደለም። ይሄ መሬት የሙስሊሞቹ ነው። ይሄ መሬት የአላህ መሬት ነው። ከዛም በኋላ የሙስሊሞቹ ነው።
ሙስሊሞቹን በበላይነት የሚቆጣጠረው እስልምና ጉዳዮች ነው። እስልምና ጉዳዮች ስር ሆኖ ዳሩል አርቀም ልጆቹን ያስተምርበታል፣ ያሳድግበታል። ከመጅሊሱ ጋር ተቀናጅታችሁ ተባብራችሁ ስሩ። ሁላችሁም በርቱ፣ ሁላችሁም ጠንክሩ። አላህ ሱብሓነሁ ወተዓላ ያግዘን፣ አላህ ያግዛችሁ። ከዛም በመቀጠል ይህንን መድረሳ ለመስራት ኢንሻአላህ መጀመሪያው ከቤት ነው የሚጀምረው። እናንተ ትጀምራላችሁ። እኛም አዲስ አበባ ያለነው የቻልነውን ያህል እናስተባብራለን፣ ጀማዓውንም እናጠናክራለን። ቡናም ተሽጦ ወደ መድረሳው ነው፣ የሆነ ነገርም ሸጥ አድርጎ ወደ መድረሳው ነው። ካሁን በኋላ ኢንሻአላህ ሁሉም የዚህ ሰፈር የመጣችሁት እዚህ የተሰባሰበው ሰው ሁሉም ሰው መቶ ብር ቢያዋጣ እንኳን አሁን 1000 ሰው ቢሆን በግምት ሴቶቹ 500 ወይም 300 400 ቢሆኑ ወንዱ 1000 ቢሆን ሁሉም መቶ ብር ቢያዋጣ ቀጥታ ማስጀመር ይቻላል። ሁሉም እያንዳንዱ ቢያዋጣ ልጅ ያለውም በልጁ ጭምር ያዋጣል ኢንሻአላህ። አንድ ልጅ ያለው አንድ ልጅ በወር 100 ብር ሁሉም ሰው ቢመድብ ትልቅ ስራ መስራት ይቻላል። በወር 100 ብር ቢመድብ በወር 1000 ብር የሚችል ደግሞ ለ2 ዓመት በተከታታይ ለ2 ዓመት 1000 ብር ብሎ ሁሉም 1000 ብር ቢነይት በወር 1000 ብር ቡና በተሸጠበት ጊዜ አይከብድም። ያው እናንተ ታውቃላችሁ የቡናውን ዋጋ። እንግዲህ አላህ በረካ አላህ ያርገው፣ ቡናውንም ገቢውንም አላህ ያብዛው። ኢንሻአላህ ተዓላ ይህን መድረሳ ጠንክሩ፣ በርቱ፣ አሳድጉት ኢንሻአላህ። አላህ ሚለው ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩም አልመውት ፈየቁሉ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብን ፈአሰደቀ ወአኩን ሚነ ሳሊሒን ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ። አላህ ሚለው እኛ ከሰጠናቸው ኒዕማ ስጡ፣ ከሰጠናቸው ጸጋ ስጡ ሞት ከመምጣቱ በፊት። ሞት በሚመጣበት ጊዜ ጌታዬ እስከ ተወሰነ ጊዜ ድረስ አጀሌን አታረዝምልኝ ነበር? ትንሽ ጊዜ ምን ሊያረግልህ ሲባል ሰደቃ እንዲሰጥ ወቅፍ የሚሆን ነገር እንዳወጣ የሚባልበት ቀን ይመጣል። ያ ቀን ከመምጣቱ በፊት አሁን ቀድማችሁ ሰደቃ ስጡ፣ ድሃን እርዱ፣ ምስኪንን አግዙ። ወቅፍ የሚሆን ነገር ይሄ እንደ መድረሳ እንደ ትምህርት ቤት መስጂድ አይነት ወቅፍ የሚሆንን ነገር ጠንክራችሁ ራሳችሁ ያወጣችሁ ገንቡ ብሎ አላህ መክሮናል። ነቢያችንም አለይሂ ሰላቱ ወሰላም መጀመሪያ መዲና ሲሄዱ የሰሩት የመጀመሪያው ግንባታቸው መስጊድ መድረሳ ይሆናል። መስጊድ መስገጃ ይሆናል። መስጂድ ኪታብ ማቅሪያ ይሆናል። ይሄ መድረሳ በተለይ አሁን ተገንብቶ ሲያልቅ ኢንሻአላህ ጎረቤቱንም የመስጂዱ የኮሪደር ልማት አድርገን የመስጂዱ የራሱ የኮሪደር ልማት ይደረግና ሰፋ አድርገን ገዝተናቸው ሌላ ቦታ በደንብ ብር ተሰጥቶ በደንብ እንዲገዙ ሰፋ ያለ ቤት እንዲኖራቸው ተደርጎ እዚህ 200 ካሬ ሜትር ያለው 500 እንዲኖረው ተደርጎ ሌላ ቦታ እንዲቀይሩ ተደርጎ ይሄንን አካቶ ትልቅ ትምህርት ቤት በቃ ወቅፍ የሚሆን እስከ መጨረሻው የሚያገለግል 100 ዓመት ቆይቶ ቀብራችን ላይ የሚጠቅመን ኻቲማችንን አላህ እንዲያሳምርልን ትልቅ ወቅፍ ስራ መስራት አለብን። አላህ ሱብሓነሁ ወተዓላ ይሄንን ስራ እንድንሰራ መሰረት እንድንጥል ቋሚ ነገሮችን እንድናደርግ ነው አላህ ያዘዘን። ቋሚ ነገሮችን አድርገን መሰረትን ጥለን ልጆቻችንን አላህና ነቢዩን አስተምረን አሳውቀን እስልምናን አሳውቀን ነው መሄድ ያለብን። የመድረሳ ወሬ የሚወራው ለልጆች ሲባል ልጅ አማና ነው። አላህ ሱብሓነሁ ወተዓላ የሚሰጠን የአደራ ዕቃ ነው። የውመል ቂያማ ስለ ልጆቻችን እንጠየቃለን። ቁርአንን ያላቀራ ነው ልጅ፣ ሐዲስን ያላቀራ ነው ልጅ፣ ስለ አላህ ያልነገር ነው፣ ስለ ነቢዩ ዓለይሂ ሰላቱ ወሰላም ያልነገር ነው፣ ስለ ተውሂድ ያልነገር ነው ልጅ የውመል ቂያማ ያዋርደናል። ለዱንያም የማይበጅ ልጅ ነው የሚሆነው። እድገት የሌለው ልጅ ነው የሚሆነው። እኛ ብንሞት አባታችንን አላህ ይማረው የሚል ልጅ አይኖርም። በሰይድ ዑመር ጊዜ
ረዲየላሁ ተዓላ አንሁ አንድ አባት እሳቸው ጋር ሄዳሉ። ያ አሚረል ሙእሚኒን አላቸው አሉ። ለበይክ ልጄ ደበደበኝ አላቸው አሉ። ልጄ? አዎ ልጄ መታኝ። ልጅ አባቱን ይማታል? በቃ መታኝ። ቁርአንን አስተምረኸዋል ወይ አሉት። አላስተማርኩትም። ሐዲትን አስተምረኸዋል? አላስተማርኩትም። ዲን አላስተማርከውም? ምንም አላስተማርኩትም። ምንድነው ታዲያ ያስተማርከው? ከብት እረኝነት ነው ያስተማርኩት አላቸው። በአረበኛ ዓለምቱሁ ሪዓየተል ጀመል፣ ግመል ማገድ ነው ያስተማርኩት አላቸው። ሰይድ ዑመር ምን አሉ ረዲየላሁ ዐንሁ? ኢዘን ظነከ ጀመለን ፈضረበከ፣ እንግዳማ ከብት መስለኸው ነው የመጣህ፣ ደግ አድርጎሃል አለ። እኛ ቁርአንን ያላስተማርናቸው ልጆች፣ የነቢዩን ሱና ያላስተማርናቸው ልጆች፣ የተውሂድን አስፈላጊነት የሽርክን ክፋት ያላስተማርናቸው ልጆች ለዱንያችንም ለአኼራችንም አይሆንም። ብንሞትም አላህ ይማራቸው አይሉም። አንዳንድ ልጆች እኮ የአባታቸውን ሞት የሚጠብቁ አሉ፣ ቤቱን ወርሰው እንደፈለጉ ለመሆን። አንዳንዶቹ ልጆች አባታቸውን እንኳን ሊያከብሩ አባታቸው ባለበት ቦታ መቀመጥ የሚያፍሩ አሉ። እነዚህ ወራዶች ናቸው። ለዲን አይሆኑ፣ ለዱንያ አይሆኑ። ይሄንን የተበላሸ ትውልድ በእኛ ቤት እንዳይመጣብን ልጆቻችን ለትልቅ ሰው አክብሮት ያላቸው፣ ለሕፃናት ልጆች ረሕመት ያላቸው፣ እናትና አባትን የሚወዱ ልጆች፣ አላህን የሚወዱ ነቢያችንን ዓለይሂ ሰላቱ ወሰላም የሚወዱ ልጆች የምናፈራበት መድረሳ ነው። ይህም መድረሳ በገንዘብም በሐሳብም በምክርም መርዳት አለብን። ይህንን መድረሳ መጀመሪያ መገንባት አለብን። የራሳችን ቤት እንደሚገነባ አድርገን የራሳችንን ቤት እንደምናውብ አድርገን ገንብተን አሳምረን ለልጆቻችን ወቅፍ መተው። ይህንን ለማድረግ ዝግጁ ናችሁ? ኢንሻአላህ ዝግጁ የሆነ እጁን ያውጣ። ባረከላሁ ፊኩም። ይሄ የወጣው እጅ የውመል ቂያማ ምስክር ይሆናል። የውመል ቂያማ ምስክር ይሆናል። ይህንን ቃል ካፈረሳችሁ የምርቃችሁ ፕሮግራም ኢንሻአላህ ከጠራችሁኝ ይመጣል። ባይሆን እኛ መጅሊስ ከጠራን ነው የምንመጣው። የመጅሊስ ሰዎች ነን። ከመጅሊስ ውጭ ማንኛውንም እንቅስቃሴ አንፈልግም። እሱም ያው ጥርት ያለ ጽድት ያለ አካሄድ እንዲኖር ብለን ነው። ሁላችሁም አንድ የተሳሰራችሁ ስለሆናችሁ እናንተ አካባቢ ችግር የለም። ሌላ አካባቢ ላይ ግን መጅሊስ የሌለበት ምንም አይነት ስራ አንፈልግም። ሰበቡ እንዲሁ የድሮ መጅሊስ ቢሆን ኖሮ ለሁሉም ነገር እንቅፋት የሚሆንበት ነገር ነበር። አሁን ግን በምንም መልኩ እንቅፋት ስለሌለ አብሮ ሆኖ አንድ ሆኖ የመስራት ግዴታ አለብን። እኛም ኢንሻአላህ ከጎናችሁ ነው የምንቆመው። ይህንን መድረሳ ቀጥ አድርጋችሁ ይህንን መድረሳ አሳምራችሁ ስሩ። ለልጆቻችሁ ጥሩ ነገር ተው። ሴቶቹም ቢሆኑ ሴት አሁን ትልቅ ሀብት ናቸው። የማህበረሰቡ ግማሽ ናቸው፣ ክፋይ ናቸው። የቀሪው አካል ወላጅ ናቸው። ይህንን ሁሉ የወለዱት እናቶቻችን ናቸው። እነሱ ግማሽ ህዝብ እነሱ ናቸው። የግማሹ ወላጆች ደግሞ እነሱ ናቸው። ስለዚህ ሴቶቹ ሁላቸውም ሁላችን ናቸው ማለት ነው። ስለዚህ ልጆቻቸውን መድረሳ አምጥተን ኮትኩተን ካሳደግንላቸው እናቶቻቸውን ጠቀምን ማለት ነው። ካልሆነ መስጂዱም አይመችም። በሐቂቃ ሴቱን ሰብስቦ ለማስተማር አይመችም። አሁን ባለንበት ተጨባጭ ወደፊት ኢንሻአላህ ይስተካከላል እንጂ መድረሳው ግን ከቁርአን ቤት ከታች ጀምሮ ቁርአን እያቀራ ሐዲስ እያቀራ በስርዓት ተጠንቅቆ ሁለቱንም ነገሮች ስለሚያስኬድ
ሴቶቹ ህፃናት ጋር ትኩረት አድርጋችሁ አሁን በርካታ ሰዎች በርካታ የሌሎች እምነቶችን ተሞክሮ ስነግራችሁ ህፃናት ጋር ኃይለኛ የሆነ ትስስር አላቸው። በደንብ ነው የሚሰሩት። ህፃኖቻቸው ጋር በደንብ ነው የሚሰሩት። ልጆቹን ተርቢያ ያደርጋሉ ከታች ጀምሮ። እኛም ከታች ጀምሮ ልጆችን ተርቢያ ማድረግ አለብን። የነቢዩ ሰሃቦች ረዲየላሁ ተዓላ አንሁም ልጆቻቸውን ኮትኩተው ነው የሚያሳድጉት። ገና ከታች ጀምረው ኮትኩተው ነው የሚያሳድጓቸው። አላህን እንዲወዱ ነቢያችንን ዓለይሂ ሰላቱ ወሰላም እንዲወዱ ዚና እንዲርቁ ሐታ ሙባያ ሲያደርጓቸው ወላ የዝኒነ ነው ዚና እንዳትሰሩ፣ ክብራችሁን ጠብቃችሁ፣ ዲናችሁን ጠብቃችሁ፣ ሶላታችሁን ጠብቃችሁ እንድትኖሩ ብለው ነው። እንደዚህ ታማኝ የሆነ ልጅ ለአላህ ታማኝ፣ ለነቢዩ ታማኝ፣ ለዲነል ኢስላም ታማኝ የሆኑ ልጆችን ማፍራት የሚቻለው ቁርአን ስናስተምራቸው መድረሳውን አሳድገን ስናስተምራቸው ነውና ለሴቶቹም ሲባል ለህፃናት ሴቶችም ለህፃናት ወንዶችም ሐታ ተለቅ ላሉትም ሲባል ይህንን መድረሳ የማጠናከር ኃላፊነትና ግዴታ አለብን ነው። እነዚህ መድረሳዎች ለምንድን ነው የሚጠቅሙት? የማጠናከሪያ ትምህርት ለመስጠት ይመቻል። አሁን እዚህ ከዚህ ከላይ እስከ ታች ድረስ 5-7 ክፍል ቢገነባበት ከዚህ እስከዛ 7 ክፍል ቢገነባ ከዛ ታች ድረስ 7 ክፍል ቢገነባ ፎቅ በተለይ ካለው 7 8 9 10 11 እስከ 11ኛ ክፍል ያሉትን እስከ 12ኛ ክፍል ያሉትን ተማሪዎች ከ7 ጀምሮ ክረምት ላይ በስርዓት አስጠንቶ አሁን እየከበደ የመጣውን ፈተና በስርዓት እንዲያልፉና ሀገርን መጥቀም እንዲችሉ ማድረግ ይቻላል። ይሄ የሚሆነው 12ኛ ክፍል የ11ኛ የ10 የ9 የ8ኛ ክፍል ተማሪዎችን መስጊድ ውስጥ ማስተማር አይመችም። አካዳሚ ትምህርት አይመችም። ከዛ በታች ያሉትን ልጆች ክረምትን ተጠቅመው ቁርአንም ሐዲስም ለማስተማር ቦታው ቢዚ ስለሚሆን ማለት ነው እንጂ መስጊድ ለሁሉም ያገለግላል። ስለዚህ ኢንሻአላህ ማጠናከሪያ ትምህርትም ይሰጣል። ለአካባቢው ልጅ በትንሽ ክፍያ 200 ብር ከፍሎ 300 ብር ከፍሎ 100 ብር ከፍሎ በደንብ አድርጎ መምህራን ተቀጥሮ መምህራኖቹ ፊዚክስ፣ ኬሚስትሪ፣ እንግሊሽና ማትስ አራቶቹን ሳብጀክቶች በደንብ አድርገው ቢያስጠኗቸው የትም ቦታ ሲሄዱ የመጠቁ ተማሪዎች ይሆናሉ። አላህን የሚፈሩ ተማሪዎች ይሆናሉ። ቀዳሚ መሆን ይችላሉ። ተፎካካሪ መሆን ይችላሉ። ጅማን ቀጥ አድርገው መያዝ የሚችሉ ክልሉን በሙሉ ማስተዳደር የሚችሉ ትልልቅ ልጆች ይፈሩበታል። ይሄ መድረሳ እዚህ መሰራቱ ለሙስሊሙ ማህበረሰብ ብቻ ሳይሆን ሙስሊም ላልሆነውም ለመንግስትም ጭምር እዚህ አካባቢ ላለው መንግስትም አጋዥ ነው የሚሆነው። ትውልድ ይጠብቃል እንዳይበላሽ። ይሄ ትውልድ ነው አገር የሚጠብቀው። ይሄ ትውልድ ነው ብልግናን የሚጋፈጠው። ይሄ ትውልድ ነው አምራች የሚሆነው። ይሄ ትውልድ ነው ተገን አጋዥ ረዳት የሚሆነው ለሁሉም አካል። አላህ ሱብሓነሁ ወተዓላ ሷሊህ ልጆች አላህ ይስጠን፣ በረካም አላህ ያድርግልን። ወጣቶቻችንን ልጆቻችንን አላህ ይጠብቅልን። ሴቶቹንም አላህ ሱብሓነሁ ወተዓላ ይጠብቃቸው። ዲነኛ ሴቶች አላህ ያድርጋቸው። በኢማን በአማን አላህ ሱብሓነሁ ወተዓላ አገራችንን ሰላም አላህ ያድርግልን። ኢማንም አላህ ይስጠን፣ ዲንም አላህ ይስጠን፣ ዓፊያም አላህ ይስጠን፣ ሀብታምም አላህ ያድርገን። ይህን ሀገር ሀብታም አላህ ያድርገው። አገራችንን በሙሉ ሀብታም አላህ ያድርገው። መድረሳ ለመገንባት ልመና የምንጠይቅበት ከቸገረው ማህበረሰብ ብር የምንሰበስብበት ሳይሆን መድረሳ ሁሉም በግሉ ሰርቶ ሁሉም ባለ ሀብት ገንብቶ ፊ ሰቢልላህ ትቶት የሚሞት ሀብት ያለው አላህ ያደርግልን። አማን አላህ ያደርግልን። አላህ ይጠብቀን። ኻቲማችንንም አላህ ያሳምርልን። ዲናችንን አላህ ይጠብቅልን። መሻይኾቻችንን እነ ሼህ ሐምዛን አላህ ሱብሓነሁ ወተዓላ ዓፊያቸውን ሰጥቶ እድሜያቸውን አርዝሞ ኸይር ስራ ላይ መሻይኾቻቸውን ጓደኞቻቸውን በሙሉ አላህ ያቆያቸው። የሞቱትንም ኡስታዛችንን ዓሊማችንን ሼህ ሻፊንም ሌሎችንም መሻይኾች አላህ የጀነት አላህ ያድርጋቸው። የዛሬ 2 ዓመት መጥቼ እዚህ ትልቁ መስጊድ ላይ ሼህ ሻፊ ጋራ ዳዕዋ አድርጌ ሼህ ሻፊ ጋራ ተጫውተን ነበር። ከ2 ዓመት በኋላ ስመጣ ደግሞ አሁን ደግሞ የለም፣ ነገም ደግሞ ሐሚድ የለም፣ መሐመድ የለም፣ ሼህ መሐመድ አሚን የሉም፣ ሼህ ሐምዛ የሉም የሚባልበት ቀን ሩቅ አይደለም።
የሚመጣው ሁሉ ቅርብ ስለሆነ ማለት ነው። ኻቲማችንን ደግሞ አላህ ያሳምርልን፣ አላህ ያሳምርልን። ወጣቱን አላህ ይጠብቀው። ወጣቶች አላህ እንዲጠብቃችሁ አላህን ጠብቁ። ነቢያችን ሰለላሁ ዐለይሂ ወሰለም እሕፈዝላህ የሕፈዝክ፣ አላህ እንዲጠብቅህ አላህን ጠብቅ ብለውታል። አላህን መጠበቅ ማለት ድንበሩን አለመሻገር ነው። ድንበር ማለፍ የለበትም። ዚና መስራት የለበትም። መስረቅ የለበትም። ጊዜውን ፌስቡክ ላይ፣ ዩቲዩብ ላይ ያልሆነ ቲክቶክ ላይ ማሳለፍ የለበትም። ቁርአን የምትቀሩበት፣ ዲናችሁን የምትይዙበት፣ ሀገር የምትጠቅሙበት ሁሉም ቦታ ላይ ተሳተፉ። አሁን የመንግስት ፕሮጀክቶች ላይ፣ መንግስት ልማት ላይ፣ ቀበሌም ሲጠራችሁ፣ ማንም አካል ሲጠራችሁ አወል ሶፍ ይሉ የድሮዎቹ አረቀውን አግልለውን ለሀገር ግንባታ አስተዋጽኦ እንዳናደርግ አድርገውን ነበረ። አሁን ደግሞ የኛው የራሳችን ስለሆነ አወል ሶፍ ሂደን ሁሉንም ነገር ጎን ሆነን ማገዝ አለብን። ዚናን ራቁ፣ ወደ ጋብቻ ሂዱ። ትዳር የሌላቸውን ወንድሞቻችንን ትዳር አላህ ይስጣቸው። ሴቶቹንም አላህ ትዳር አላህ ይስጣቸው። ለዲንም ለዱንያም የሚበጅ ነገር አላህ ያደርግላቸው። እንግዲህ ይህንን ስብሰባችንን የበረካ ስብሰባ አላህ ያድርገው። اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا مباركا معصوما. اللهم كما جمعتنا في هذه المدرسة المباركة نسألك اللهم أن تجمعنا في دار كرامتك في جنة عرضها السماوات والأرض أعدت للمتقين. ربنا عليك توكلنا وإليك أنبنا وإليك المصير. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته.